አገልግሎት ብዛት የተነሳ በትረሙሲያቸው መዳፋቸውን የበሳው አስደናቂ ጻድቅ እንኳን አደረሳችሁ። የምለቃቸው ቪዲዮዎች እይታ አነስተኛ ስለሆነ ሁላችሁም ሰብስክራይብ አድርጋችሁ በመጀመር ቪዲዮውን ላይክ በማድረግ ድጋፋችሁን እንድትገልጹ ይጠይቃችኋል። ህዳር 28 በዚች ቀን ከጥንቷ የሮም ግዛት ከነገስታት ቤተሰብ የተገኙም ቢሆን ምድራዊውን ክብር ሹመት ሽልማትን ንቀው ሰማያዊውን ንግስና ገንዘብ ማድረግን መርጠው ወደ ኢትዮጵያ ከመጡ 9 ቅዱሳን ውስጥ አንዱ የሆኑ 9ኙም ቅዱሳን ለተወሰነ ጊዜ በጋራ ከኖሩ በኋላ በእግዚአብሔር ፈቃድ የየራሳቸውን ቦታ ሲፈልጉ ጓደኞቻቸው አባ ጰንጠሌዎን በጾማይት፣ አባ ገሪማ በመደራ፣ አቡነ አረጋዊ በደብረ ዳሞ፣ አባ ጽማ በጸዲያ፣ አባ ይማታ በገራልታ ገዳም ሲመሰረቱ እርሳቸው ደግሞ ደብረ ቆናጽል በሚባል ቦታ ላይ በዓት አጽንተው ገዳም አደራጅተው በርካታ ደቀ መዛሙርትን አስተምረው ያፈሩ ለ21 ዓመት ያክል ከተራራው እየወረዱ በእግራቸው እየተንቀሳቀሱ ወንጌልን የሰበኩ መጽሐፍ ቅዱስን ጨምሮ በርካታ መጻሕፍትን ከሶርያ ሱርስትና ከግሪክ ጽር ቋንቋ የተረጎሙ ዘወትር ከእጃቸው የማትለያቸው በትረ ሙሴያቸውን ከዘመን ብዛት የተነሳ የእጃቸውን መዳፍ የበሳቻቸው ማታ ማታ ለጸሎት እጃቸውን ሲዘረጉ እጃቸው እንደ ፋና ያበራ የነበረ ለተቀደሰ ሕይወታቸውን በእግዚአብሔር ብቻ ሳይሆን በነገሥታቱና በሕዝቡ ዘንድም ሞገስን ያገኙና ተወዳጅ የነበሩ እስካሁን ድረስም በአካባቢው ሰው በእጅጉ የሚከበሩ ገዳማቸውም ለብዙ ቅዱሳን ማረፊያ የሆነ በዘመናቸው ሁሉ እግዚአብሔርን ደስ አሰኝተውና አገልግለው ህዳር 28 በዚች ቀን በክብር ያረፉ ቅዱስ አባታችን አባ ሊቃኖስ ዘደብረ ቆናጽል ዓመታዊ በዓላቸው ይከበራል። ዳግመኛም በዚች ቀን በ3ኛው መቶ ክፍለ ዘመን በምድረ እስራኤል የተወለደ የዘር ሐረጉ ሲቆጠር ከሊቀ ዲያቆናት ወቀዳሚ ሰማዕት ቅዱስ እስጢፋኖስ እና ከስምዖን ቀሊዮጳ የሚደርስ በልጅነቱ በሥርዓተ ኦሪት ሕግ ቢያድግም በወጣትነቱ ግን ፈጣሪ በሰጠው ሕሊና ተመራምሮ ክርስቲያን ለመሆን የወሰነ ወደ ወቅቱ የኢየሩሳሌም ኤጲስቆጶስም ሄዶ አጥምቀኝ ባለው ጊዜ አይሁድ ዘመዶች ይገድሉኛልና ወደ ግብፅ ሂደህ ተጠመቅ ብሎ የመከረው እርሱም ወደ ግብፅ ሄዶ ተጠመቀ። ቀጥሎም ወደ ገዳም ገብቶ ምናኔን ከአባ አንጦንዮስ ተምሮ ስም አጠራሩ ከፍ ከፍ ያለ በቅድስናውና በንጽሕናውም የኒቄዎስ ጳጳስ አድርገው ሾመውት በሹመት ዘመኑም ጣዖት አምልኮን አጥፍቶ ብዙ ክርስቲያኖችን ያፈራ። ነገር ግን ይህን የሰማ የወቅቱ ክፉ ንጉሥ ዲዮቅልጥያኖስ ወደ እርሱ አስቀርቦ ብዙ ስቃይና መከራ ካበዛበት በኋላ በዚች ቀን የገደለውና ሰማዕትነትን የተቀበለ ቅዱስ ሰረባሞን ሰማዕት በዚች ቀን ዓመታዊ በዓሉ ይከበራል። ቅዱስ አማኑኤል ቸሩ አምላካችን፣ ቅዱሳን አበው አብርሃም ይስሐቅና ያዕቆብ፣ ቅዱሳን እንድራኒቆስና አትናስያ፣ ቅድስት ዓመተ ክርስቶስና ቅዱስ ቴዎድሮስ ሮማዊ ሰማዕት ደግሞ ወርኃዊ በዓላቸው ይታሰባል። የእግዚአብሔር ክብር ምስጋና ይሁን። እኛም ቅዱሳኑን አክብረን በስማቸው ምግባር ትሩፋት ፈጽመን በረከታቸው እንድንሳተፍ አምላከ ቅዱሳን ይርዳን።